አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ለሙና ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ እንደተለመደው ቪዲዮ ይዤላችሁ መጥቻለሁኝ። እኔ ብዙ ጊዜ አረብ ሀገር ያሉ ስደተኞች፣ አረብ ሀገር ያሉ የመዳም ቅመሞች በክፉ ቦታ ሲወድቁ ምናምን ደስ አይለኝም። የምሬን ነው የምላችሁ እና ሀገር ሲወጡ ማንኛውም ሰው አንድ ቤተሰቤን እለውጣለሁ፣ አንድ ደግሞ ራሴን እለውጣለሁ ብሎ ነው የሚወጣው። ገባችሁ? አንድ ለራሱ አለ አይደል? ለራሴን በተሻለ ሁኔታ በተሻለ ኑሮ እኖራለሁ፣ ይሄን አደርጋለሁ ብሎ ነው ሁሉም ለየዓላማው ነው ከሀገሩ የሚወጣው ማለት ነው። እና ከሀገራችን ከወጣን በኋላ እስከ 2 ዓመት ባለችዋ ልናስብ እንችላለን። የምሬን ነው እላችሁ፣ ልብ ብላችሁ አዳምጡ። እስከ 2 ዓመት ድረስ ምን ላድርግ የሆነ ነገር ታረጉና ከ2 ዓመት ወይንም ከ1 ዓመት በኋላ አእምሯችን እኔ አላቅም እንደ ሚዝግ አይነት ነገር ይሆናል። ሁሉም ነገር ይጠፋብናል። ሀገሩን እንረሳዋለን። እዚህ መዳም ቤት እዚህ የታሰበበት እንበላለን። እኛ በራሳችን አናወጣም። ይበላል፣ ይጠጣል። ማዳሞች ደግሞ ጥሩዎቹ ያኔ ከ125% ናቸው መጥፎ። ያኔ አሁን ምሳሌ ሳሙና የሚገዙላችሁ፣ ሻምፑ የሚገዙላችሁ፣ ሁሉ ነገር እነሱ ናቸው የሚገዙት። እናም ደግሞ እዛው ትበላላችሁ፣ ትጠጣላችሁ። ኦልሬዲ ምንድነው ረሳችሁ ማለት ነው። ያኔ ሀገር ላይ ያለን ኑሮ እንዴት እንዳረገን እና እዚህ ስንመጣ ሁሉ ነገር እንደዚህ ብሎ በቃ ሰው ቤት ላይ እንደዚህ ሆነን የሆነ ተመችቶን ሳይሆን ተመችቶን አይደለም እንኖረው እውነት ማለት ነው። ተመችቶን ሳይሆን ብቻ ይሄ ነገር ሲመቻች በቃ አለ አይደል ሁሉን ነገር ህዋህ እንሆናለን። ውድ የማዳም ቅመሞች ማለት ነው እንዳትሸወዱ። ብራችሁን ወጥራችሁ ያዙ። ብራችሁን ወጥራችሁ ይዛችሁ ዋና ቤት የሌላችሁ መቼም የስደት ትርፍ ቤትና ቤት ነው። ከቤት ውጭ ምን ይሰራል? ከቤት ውጭ የሆነ ስራ ሊሰራ ይችላል በእርግጠኝነት ማለት ስራ ያኒ ቤት ኖሮት ለስራ ብሎ የሚመጣ አለ። ስራ ሊጀምርም ይችላል። ቤት የሌለው ደግሞ ቤት ነው የሚሰራው፣ ሌላ ነገር አይደለም። እናንተ ጀግና ሁኑ። ጀግና ከሆናችሁ ቤት በ2 ዓመት ህጋዊ ቤት ትገዛላችሁ። በ2 ዓመት ህጋዊ ቤት ትገዛላችሁ። ገባችሁ? ህገ ወጥም እኮ አያዴ ህገ ወጥም ቢሆን 2 ህገ ወጥ ብትገዙ 1 ዓመት ቆይታችሁ 2 ህገ ወጡን ብሸጡት ህጋዊ ይገዛላችኋል። ህጋዊ ነው ህገ ወጥ ነው አትበሉ። ብር ያዙ፣ ቤት ግዙ፣ ጀግና ሁኑ። እስከ መቼ የሰው ቤት? እስከ መቼ የሰው ሀገር? ጉልበት ያልቃል። በቃ የምሬን ነው የምላችሁ። ብዙ እንደኛ በየቤቱ የሚሰራ አረብ ሀገር ያለው ኑሮ ጣፍጦት አይደለም የሚኖረው። ኑሮ መሮት ነው የሚኖረው። ኑሮ አስጠልቶት ነው የሚኖረው። ለየትኛው ህይወቴ አሁን ሀገር ያለ ሰው እንደዚህ በስልክ ሲያዩን እንደዚህ ቀይ ስንሆን እንደዚህ ስንለብስ ምናምን የተመቻቸው ይመስላቸዋል። እንደ እኮ ሳውዲ አረቢያ፣ እኮ ዱባይ ነው ያለችው፣ እኮ ኩዌት ነው ያለችው። ወይኔ በላቸው። ያለንበት የምናውቀው እኛ ነን። ገባችሁ? ስለዚህ ማናችንም እኔ እንጃ ደስ ብሎት የሰው ቤት ሲኖር ደስ ብሎት የሚኖር ሰው አለ አልልም፣ በፍጹም የለም። ግን ሁሌ ነጋ ጠባ አንድ አይነት ስራ፣ አንድ አይነት ላይፍ ሁሌ። ገባችሁ? ብቻ ብዙ ነገር ነው የኛ ነገር። ያም ሆኖ ይህም ሆኖ ይሄንንም እያየን ቶሎ ሀገራችን መግባት አንፈልግም። 2 ዓመት ሲያልቅ 3 ዓመት፣ 3 ዓመት ሲያልቅ 4 ዓመት፣ 4 ዓመት ሲያልቅ 5 ዓመት ኤትሴ ይቀጥላል። ለምንድን ነው ግን? እኔ በጣም ጥያቄ ይሆንብኛል። እና እኛ ጠንካራ ከሆንን ሁላችንም ያኔ ብር ላለን ካልበተንን፣ አሁን ይሄ ደግሞ በሶሻል ሚዲያ ደግሞ ቤታቸው ፏ ብለው ከሚስቶቻቸው ቁጭ ብለው ትዳራቸው እየመሩ ልጃቸው እየወለዱ ሚዲያ ተመችቶናል ብለው ወጡና አመመኝ፣ ቆረጠመኝ፣ ተበላው፣ የሰው ብድር ነበረብኝ ብለው ያለቃቅሳሉ። እዚህ አረብ ሀገር ያሉ እህቶቻችን የዎች ናቸው።
ለነሱ እያወጡ ብራቸው ይጨርሳሉ። ያም ይወጣና ያለቅሳል፣ ለነዛም ብር ያወጣሉ። ብራችሁን አታውጡ፣ ስሩ፣ ብራችሁን ያዙና ሂዱ። ይሰራላችሁ ካለ እዛው ስሩ፣ ከሌለ እራሳችሁ ሄዳችሁ የፈለጋችሁትን ቤት ከሆነ ማስቆማችሁ በራሳችሁ ዲዛይን ማሰራት ትችላላችሁ። የሚሰራላችሁም እዛ ደግሞ ወንድም ካላችሁ በተለይ ወንድም ቤተሰብ በቃ ወንድም ጠንካራ ነው ለእኔ ይሰራል ካላችሁ ወንድም ቤተሰብ እህት ካላችሁ ሊያሰራላችሁ ይችላል። አለበለዛ ሌላውን የሚታመን አላለም። ጥሩ ባል ካላችሁ ጥሩ ባላችሁ ሊያረግላችሁ ይችላል። ጥሩ ካልሆነ ግን እሱም እንደዛው ነው፣ ወሮ በላ ነው። ብርሽ ብቻ ነው የሚፈልገው። የአንቺ ጉልበት አለቀ አላለቀ አይመለከተውም። ብቻ ሁሌ ባንክ ቤት መሄድ እንዳያቋርጥ ነው የሚፈልገው። ምሬ ነው። በአሁን ጊዜ አብደዋል ወንዶች። እዛ ባሉ ከሚባሉት ሁሌ ባንክ ቤት መሄዱን ነው የሚያስታውሱት። ግን ነይ ይቅርብኝ፣ በቃ ታዩ፣ ለዚሁ ሰርተን እንኖራለን፣ እኔ እዚህ እሰራለሁ፣ እስከ መቼ ሰው ቤት ትሰሪያለሽ፣ በቃ ይበቃል ሚል ባል የለም ማለት ነው። እና ራሳችሁ እኔ ጎዳለው እኮ እኔ የሰው ልጅ ነኝ እኮ ነገ ከወደኩ እኔ ከሞኩ እኮ እኔ ያፈራሁት ማንም ይኖርበት፣ እኔ ያፈራሁት ማንም ሊደላቀቅበት፣ ማንም ሊጨፍርበት ብላችሁ እራሳችሁ እንዳትጎዱ እራሳችሁን ጠብቁ። እናንተ ከተጎዳችሁ የነቀቀን ትንሽ እንኳን ካመማችሁ ማለት ነው ምን እንደሚጠብቃችሁ ሞት ነው። ራስሽን ጠብቂ። ሰው ሀገር ሆነሽ ሰው ሀገር ስኖ ብሎ ጠጡ። በቃ ጉልበት በእርግጠኝ ይደክማል፣ ያልቃል። አውቃለሁ፣ ድካሙን አውቀዋለሁ። ገባችሁ? ግን ቻሉትና በትንሽ ጊዜ ቋጭታችሁ ሀገራችሁን ለመግባት ሞክሩ። ሀገር ለመግባት አትፍሩ። እዚህም ሀገር ኑሮ ውድ ነው። እዛ ሆኖ ኑሮ እኮ ተወደደ፣ ወይኔ እንደዚህ ገባ እንደዚህ ገባ፣ ቡና እንዲገባ በርበሬ 800 ግባ የግባ አለም 1000 ብር አይገባም። አንተ እንዴት ነው የምትኖረው? በይው አንቺ እንዴት ነው የምትኖሪው? አንቺ እንደምትኖሪው እኔ እኖራለሁ በያቸው። እኔ እኖራለሁ እናንተን እንደምትኖር ኑሮ። እዚህም ሀገር እኮ ኑሮ ውድ ነው። እውነቴን ነው የምላችሁ። ሳውዲም ዱባይም ቢሆን እኮ ለሀገሩ ለራሳቸው ኑሮ ለእነሱም ውድ ነው። እና ኑሮ አትፍሩ። እዚህ ሀገር ብስብስ አትበሉ። እድሜያችሁን አጨርሱ። ታገቡና ትለፋላችሁ፣ ትለፋላችሁ፣ እዛ ቤት ትሰራላችሁ፣ ስራ ትፈጥራላችሁ፣ ምን ትፈጥራላችሁ፣ የተሟላ ኑሮ ታደርጉና አገር ቤት ሄዳላችሁ። ካላገባችሁ ታገባላችሁ፣ ካገባችሁ ደግሞ እንውለድ ስትሉ ወፍ የለም፣ ልጅ የሚባል ነገር የለም። ምክንያቱም የለም፣ ድቅቅ ብለሻል፣ ሰውነትሽ አልቋል። ብዙ ነገር ነው የኛ ነገር። ስለዚህ ጀግና ከሆናችሁ ቤት መስራት በጣም ቀላል ነው። ቤት መግዛት በጣም ቀላል ነው። በ2 ዓመት ትገዛላችሁ። በአንድ ዓመት 500 ሺህ ብር አይሰራም። እንደ እውነታ 600 ሺህ ብር አይሰራም። 2,000 ብር የሚከፈላችሁ እስቲ እንደ እውነት ዓመት ድረስ ለማንም ካላካችሁ ማለት ነው። ለማንም ካላካችሁ በአንድ ዓመት ቤት መግዛት ትችላላችሁ። በአንድ ዓመት ገባችሁ? ቤተሰብ ልትረዱ ከሆነ ከዚህ በፊት ቤተሰብ ያረዳችሁ ነገር ከሆነ የወጣችሁም ለቤተሰብ ከሆነ ቤተሰብ ርዱ፣ ችግር የለውም። ቤተሰብ ርዱ። ቤተሰብ ቢያንስ እስከ 2 ዓመት ከረዳሽ በቂያቸው ነው። በ3ኛው በ4ኛው ዓመት ለራስሽ ወጥረሽ ሰርተሽ በ2 ዓመት ቢያንስ በ1 ዓመት ገንዘብሽ ቤት ብትገዢ በ6 ወሩ ደግሞ የሚደረግ ነገር ተደርጎ የ6 ወር በቃ አለ አይደል? የ6 ወር ይዘሽ ሄደሽ በቃ ለራስሽ የሆነ ስራ ፈጥረሽ መኖር ነው እንጂ እዚህ የሰው ሀገር ብቻ አላቅም። ውድቶቼ ላይክ አድርጉ፣ ሰብስክራይብ አድርጉ። በተለይ እንደዚህ አይነት ምክር ስታገኙ ላይክ ብታደርጉ ለማይደርሰው ይደርሰዋል። ግን እናንተ ላይክ ታደርጉ ታበረታቱ። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ወዳችኋለሁ።